አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 30 2018 ወይም የረመዳን 21ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ወደ ኤሚሬትስ የሚላከው ስጋ ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑን የስጋ አምራቾችና ላኪዎች ማህበር አስታወቀ። ሳውዲ አረቢያ በሳምንት ውስጥ ከ8000 በላይ ህገወጥ ናቸው ያለቻቸውን ስደተኞች ስታባረር በርካታ ኢትዮጵያውያንን በቁጥጥር ስር አዋለች። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የነዳጅ ዋጋ ከ$110 በላይ ደረሰ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ወደ ኤሚሬትስ የሚላከው ስጋ ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑ ተነገረ። ኢትዮጵያ ወደ ዩናይትድ አረብ ኤሚሬትስ የምትልከው ስጋ ሙሉ ለሙሉ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑን የገለጸው የስጋ አምራቾችና ላኪዎች ማህበር ነው። ኢትዮጵያ ወደ ውጪ ከምትልከው ስጋ 30% የሚሆነው ወደ ተባበሩት አረብ ኤሚሬትስ እንደሚላክ ለመገናኛ ብዙሃን የገለጹት የስጋ አምራቾችና ላኪዎች ማህበር ቦርድ ፕሬዝዳንት አቶ ኸሊፋ ሁሴን ለመቋረጡ ምክንያት የጠቀሱት በመካከለኛው ምስራቅ በተከሰተው ጦርነት በረራ ባለመኖሩ ነው። ሆኖም የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ በርካታ ከተሞች የሚያደርገውን በረራ ማቋረጡን በማስታወቅ ወደ ሳውዲ አረቢያ ግን ከደማም ከተማ በስተቀር ወደ ጅዳና ሪያድ በረራዎች እንዳሉት መረጃዎች ያሳያሉ። ዱባይ በአጠቃላይ ከሚላከው የስጋ ምርት ትልቁን ገበያ የሚይዝ በመሆኑ ይህን ገበያ ሲታጣ በዘርፉ ላይ ከፍተኛ ተጽዕኖ እንደሚኖረው የገለጹት ፕሬዝዳንቱ ወቅቱ የረመዳን ጾም በመሆኑና በሳውዲ አረቢያ ያለው ፍላጎት ከፍተኛ በመሆኑ በአሁኑ ጊዜ የሚታይ ጎላ ጉዳት እንደማያመጣ ጠቁመዋል። ትልቅ ጉዳት የሚያደርሰው ሁለቱም ገበያዎች ቢዘጉ እንደነበር በመግለጽ ከዚህ ቀደም በዚህ ወቅት ፍላጎቱ ከፍተኛ በመሆኑ ለዱባይና ለሳውዲ አረቢያ ለማሟላት እንቸገር ነበር ብለዋል። በአሁኑ ጊዜ የኢትዮጵያ አየር መንገድ ወደ ሳውዲ አረቢያ ሪያድና ጅዳ ከተሞች የሚያደርገውን በረራ እንዲጨምር በማድረግ እየተላከ እንደሆነ አስረድተዋል። ሁኔታው ካልተሻሻለ በሚላከው መጠንና ገቢ ላይ ተጽዕኖ ስለመኖሩ ሲያስረዱ ከረመዳን ጾም በኋላ የኢድ አል አድሃ ስለሚከተል ትልቅ ፍላጎት ይኖራል ሲሉ ገልጸዋል። ሆኖም የስጋ ተረፈ ምርት መላክ የሚቻልባቸው እንደ ቪየትናምና ሆንግ ኮንግ ያሉ ሀገሮች ገበያ ውስጥ ለመግባት የጀመሯቸው ስራዎች መኖራቸውን በአፍሪካ ሀገሮች ገበያ ውስጥ ለመግባትም የጊኒና የሲሸልስን ገበያዎች እየተመለከቱ መሆናቸውንና የሳውዲ አረቢያ ገበያ ችግር የሚገጥመው ከሆነ በእነዚህ ለማካካስ እንደሚሰራ አስታውቀዋል። ኢትዮጵያ ባለፈው ዓመት ከስጋ ምርት ኤክስፖርት $120 ሚሊዮን ገቢ ማግኘቷን ይፋዊ መረጃዎች ያመለክታሉ። ባለፉት 7 ወራት 13 ሜትሪክ ቶን ስጋ ወደ ተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኦማን፣ ባህሬን፣ ኳታር እና ጆርዳን ተልኮ $74 ሚሊዮን ገቢ ተገኝቷል። ሳውዲ አረቢያ በሳምንት ውስጥ ከ8000 በላይ ህገወጥ ናቸው ያለቻቸውን ስደተኞች ስታባረር በርካታ ኢትዮጵያውያንን በቁጥጥር ስር አዋለች። አሚናት መሐመድ ዝርዝር አላት። የሳዑዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር ባለፈው አንድ ሳምንት አካሄድኩት ባለው የተቀናጀ የጸጥታ ዘመቻ የነዋሪነትና የስራ ደንቦችን በመጣስ የተገኙ 8511 የውጭ ሀገር ዜጎችን ከሀገር ማባረሩን አስታውቋል። ሚኒስቴር መስሪያ ቤቱ ወደ ሀገሪቱ በህገወጥ መንገድ ድንበር አቋርጠው ሊገቡ ነበር ያላቸውን 1466 የውጭ ዜጎችን በቁጥጥር ስር ማዋሉን ገልጿል። በቁጥጥር ስር ከዋሉት ዜጎች መካከል 67 በመቶ ኢትዮጵያውያን ናቸው። 32 በመቶ ደግሞ የየመን ዜጎች ናቸው። ከየካቲት 19 እስከ 25 2018 በተካሄደው ዘመቻ በአጠቃላይ 21022 ደንብ ተላላፊዎች በቁጥጥር ስር ውለዋል ሲል የሀገሪቱ መገናኛ ብዙሃን ዘግበዋል። ከተያዙት ውስጥ 15038 የሚሆኑት የነዋሪነት ፍቃድ፣ 3484 የሚሆኑት የድንበር ጥበቃ እንዲሁም 2500 የሚሆኑት ደግሞ የሰራተኛ ህግን በመጣስ የተያዙ ናቸው። ባለስልጣናቱ ለህገ ወጥ ስደተኞች የትራንስፖርት፣ የመጠለያና የስራ ስምሪት በመስጠት የተሳተፉ 15 ሰዎችን መያዛቸውንም ገልጸዋል። የሳዑዲ የሀገር ውስጥ ጉዳይ ሚኒስቴር ህገ ወጥ ሰዎችን በማጓጓዝም ሆነ በማስጠለል ለሚሳተፉ ግለሰቦች እስከ 15 ዓመት ጽኑ እስራትና እስከ 1 ሚሊዮን ሪያል የገንዘብ ቅጣት እንደሚጠብቃቸው በድጋሚ አስጠንቅቋል። በሌላ በኩል በኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር በሳዑዲ አረቢያ
በአስቸጋሪ ሁኔታ ውስጥ ነበሩ ያላቸውን 1635 ኢትዮጵያውያንን ወደ ሀገራቸው መመለሱን ዛሬ የካቲት 30 2018 ባሰራጨው መረጃ ገልጿል። በሳምንቱ ውስጥ በተደረገ 7 ዙር በረራ ከተመላሾች መካከል አንድ ሴትና 33 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በመስከረም 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 57860 ኢትዮጵያውያንን ወደ ሀገር መመለስ መቻሉን የሚኒስቴሩ መረጃ ያመለክታል። የዓለም አቀፉ የስደተኞች ድርጅት በኢትዮጵያ የፍልሰተኞች ፍሰት መቆጣጠሪያ ጣቢያዎች የሰዎች እንቅስቃሴን ተመልክቶ ያወጣው የታህሳስ ወር ሪፖርት እንደሚያሳየው ከህዳር ወር መጠነኛ መቀነስ ያሳየ ነው ብሏል። የታህሳስ ወር ሪፖርቱ እንደሚያሳየው በወሩ ብቻ 28033 ዜጎች ከሀገር ወጥተዋል። ከነዚህ መካከል 44.4% ወይም 12448 ዜጎች መዳረሻቸው ሳውዲ አረቢያ እንደሆነ አመልክቷል። በአንጻሩ ወደ ኢትዮጵያ የሚገቡ ፍልሰተኞች ቁጥር ጭማሪ ያሳየ ሲሆን አጠቃላይ 11435 ፍልሰተኞች ወደ ሀገሪቱ ገብተዋል። በሪፖርቱ መሰረት 61.9% የያዙት የሱዳን ዜጎች ሲሆኑ ከጅቡቲ፣ ኬንያና ሶማሊያም እንዲሁ በርከት ያሉ ዜጎች ወደ ኢትዮጵያ መግባታቸውን አመልክቷል። ቀጥለናል። ምዕመናን የረመዳንን ወር 20ኛ ቀን አጠናቀው 21ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። አህመድ አብዱራህማን ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ የረመዳን ኢፍጣር ከድሬዳዋ ነዋሪዎች ጋር አካሂደዋል። በመርሃ ግብሩ ላይ ቀዳማዊት እመቤት ዝናሽ ታያቸው፣ የድሬዳዋ ከተማ ከንቲባ ከድር ጀዋር፣ የሰላም ሚኒስትር መሐመድ ኢድሪስ፣ የስራና ክህሎት ሚኒስትር ሙፈሪያት ካሚልና ሌሎችም የመንግስት ኃላፊዎች መሳተፋቸውን የጠቅላይ ሚኒስትር ጽህፈት ቤት ካሰራጨው ፎቶግራፍ መመልከት ተችሏል። አቢሲኒያ ባንክ ወለድ ነጻ የባንክ አገልግሎቱን በሚሰጥበት አቢሲኒያ አሚን በኩል እየተከናወነ የሚገኘው የረመዳን አስቤዛ ድጋፍ በድሬዳዋ ከተማ ቀጥሏል። ከሼህ በክሪ ሰበሎ ፋውንዴሽን ጋር በመቀናጀት በተከናወነው ድጋፍ ላይ የድሬዳዋ ከተማ አስተዳደር ከንቲባ ከድር ጀዋር፣ የአቢሲኒያ ባንክ ድሬዳዋ ዲስትሪክት ዳይሬክተር፣ የአቢሲኒያ አሚን የስራ ኃላፊዎችና የብራንድ አምባሳደሩ መሐመድ ፈረጅና ሌሎችም የመንግስት መዋቅር ኃላፊዎች ተገኝተዋል። የአቢሲኒያ አሚንን የማህበራዊ ኃላፊነትን የመወጣት ተግባር ያደነቁት ከንቲባው የባንኩ ወገንን የማገዝ ተግባር የመሰል ተቋማት ቀዳሚ ኃላፊነት መሆኑን በማውሳት ለወደፊቱም ማህበረሰብ አቀፍ ስራዎች ላይ ያለው የባንኩ ተሳትፎ ተጠናክሮ እንዲቀጥል ያደራ መልእክት አስተላልፈዋል። አቢሲኒያ አሚን በረመዳን ወር እያከናወነ የሚገኘው የበጎነት ተግባር በርካታ ወገኖችን ተጠቃሚ ማድረጉን የገለጹት የድሬዳዋ ዲስትሪክት ዳይሬክተር አቶ ሙሉጌታ በቀለ ባንኩ አንድ ሴት ነው ያሉት ማህበራዊ ኃላፊነትን የመወጣት ተግባር በተለያዩ ከተሞችና ተቋማት መቀጠሉን ገልጸዋል። በድሬዳዋ ከተማ ከሁሉም ቀበሌዎች ለተውጣጡ አቅመ ደካማ ወገኖች የተደረገው መሰረታዊ አስቤዛ ድጋፍ ተጠናክሮ እንደሚቀጥልም ጠቁመዋል። በታላቁ የረመዳን ወር የሚከናወኑ በጎ ተግባራት የበርካታ ቤተሰቦችን የኑሮ ሸክም የሚያቀል መሆኑን መታዘባቸውን የገለጹት የብራንድ አምባሳደሩ መሐመድ ፈረጅ በቀጣዮቹ ቀናት በአሚን ለበጎነት መርሃ ግብር በወንድም ካሊድ ፋውንዴሽን በቢሾፍቱና በአዳማ ከተሞችም የአስቤዛ ስጦታውና የገንዘብ ድጋፉ እንደሚቀጥል መናገራቸውን ባንኩ ለሚንበር ቲቪ የላከው መረጃ ያመለክታል። ራሚስ ባንክ በድሬዳዋ ከተማ የኢፍጣር መርሃ ግብር አካሄደ። ሙሉ ለሙሉ ከወለድ ነጻ የባንክ አገልግሎት የሚሰጠው ራሚስ ባንክ የረመዳን ወርን ምክንያት በማድረግ በድሬዳዋ ከተማ ኢፍጣር ያዘጋጀው የካቲት 28 2018 ነው። ባንኩ የኢፍጣር መርሃ ግብር ያካሄደው ከደንበኞቹና ከማህበረሰቡ ጋር ያለውን ቁርኝት ይበልጥ ለማጠናከር መሆኑን አስታውቋል። በዚህ መርሃ ግብር ላይ የሃይማኖት አባቶች፣ የባንኩ ደንበኞች፣ የባንኩ የምስራቅ ዲስትሪክት የሥራ ኃላፊዎች እንዲሁም የማህበረሰብ ተወካዮች ተገኝተዋል። ራሚስ ባንክ በድሬዳዋ ከተማ ካዘጋጀው የኢፍጣር መርሃ ግብር በተጨማሪ በኢኮኖሚ ዝቅተኛ አቅም ላላቸው የህብረተሰብ ክፍሎች አስቤዛ አድለዋል። ወጋገን አማና የተሰኘ ከወለድ ነጻ አገልግሎት የሚሰጠው ወጋገን ባንክ የታላቁን የረመዳን ወር ጾም ምክንያት በማድረግ ከደንበኞቹና ከባንኩ ቤተሰቦች ጋር የኢፍጣር መርሃ ግብር በአዲስ አበባ ራማዳ ሆቴል አካሂደዋል። በመርሃ ግብሩ ላይ የተናገሩት የወጋገን ባንክ የቦርድ ሰብሳቢ አቶ አብዲሹ ሁሴን ባንኩ በታላቁ የረመዳን ወር ለደንበኞቹ የኢፍጣር መርሃ ግብር በማዘጋጀቱ ደስታና ክብር ይሰማዋል ብለዋል። በአሁኑ ሰዓት ከወለድ ነጻ አገልግሎት ተጠቃሚ ደንበኞች ቁጥሩ ከ500 ሺህ በላይ መድረሱም ተገልጿል። በቀጣይ ተጨማሪ ቅርንጫፎችን በመክፈት በመላ ኢትዮጵያ ለደንበኞቹ የሚሰጠውን ሸሪያን መሰረት ያደረገ ከወለድ ነጻ አገልግሎቱን የማስፋፋት እቅድ መያዙንም አስረድተዋል። ወጋገን ባንክ በኢንቨስትመንትና በውጭ ስራ ስምሪት ለተሰማሩ ደንበኞች አገልግሎት እያቀረበ መሆኑም ተገልጿል። በመጨረሻም
የኳታር አውቃፍና እስልምና ጉዳዮች ሚኒስቴር ለመጨረሻዎቹ የረመዳን 10 ቀናት የኢቲካፍ መመሪያዎችን ይፋ አድርጓል። እንደ ሚኒስቴሩ መግለጫ አዲስ የኢቲካፍ መመሪያ ማውጣት ያስፈለገው በመጨረሻዎቹ ቀናት በተደራጀና ምቾት ባለው መልኩ ኢባዳቸውን እንዲፈጽሙ በማሰብ ነው። ሚኒስቴሩ ባወጣው መግለጫ ኢባዳ ስነ ስርዓቱ የሚፈጸመው በኳታር መስጂዶች መምሪያ አማካኝነት አስቀድሞ በተሰየሙት መስጂዶች ብቻ ነው። ለኢቲካፍ የተመረጡት መስጂዶች በመልክዓ ምድር አቀማመጣቸው በሚያሟሉት ደረጃና ተሳታፊ ምዕመናንን ለማስተናገድ ያላቸው ቅድመ ዝግጅት ግምት ውስጥ ገብቶ የተመረጡ ናቸው። ለኢቲካፍ መስጂድ የሚገቡ ምዕመናን ዕድሜን በተመለከተ በተቀመጠው መመሪያ መሰረት 18 ዓመት ሊሞላቸው ይገባል። ከ8 እስከ 18 ዕድሜ ክልል ውስጥ የሚገኙ ታዳጊዎች ደግሞ ከወላጅና አሳዳጊዎቻቸው ጋር በመሆን መሳተፍ ይችላሉ መባሉን የዘገበው ገልፍ ኒውስ ነው። ኢቲካፍ የሚገቡ ምዕመናን በወንዶች ብቻ የተገደበ ነው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ወደ ኤሚሬትስ የሚላከው ስጋ ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑን የስጋ አምራቾችና ላኪዎች ማህበር አስታወቀ። ከቆይታ በኋላ በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የነዳጅ ዋጋ ከ$110 በላይ ደርሷል። እንመለስበታለን፣ ይጠብቁን። በኬንያ በደረሰ የጎርፍ አደጋ ቢያንስ 42 ሰዎች ሞቱ። በኬንያ ከ2 ቀን በፊት የተለያዩ አካባቢዎች በጣለው ከባድ ዝናብ በተከሰተ የጎርፍ አደጋ የሟቾች ቁጥር ቢያንስ 42 መድረሱን የመንግስት ባለስልጣናት አስታውቀዋል። እንደ ባለስልጣናቱ መረጃ ከሆነ ከአርብ ጀምሮ በጣለው ከባድ ዝናብ ከፍተኛ ጉዳት የደረሰ ሲሆን ከሟቾቹ መካከል 26ቱ በዋና ከተማዋ ናይሮቢ የተመዘገቡ ናቸው። በሌሎች የሀገሪቱ ክፍል ባሉ ካውንቲዎችም የሰው ሕይወት መጥፋቱ ተዘግቧል። አደጋው ሕይወት በተጨማሪ በንብረት ላይም ከባድ ውድመት አስከትሏል። የትራንስፖርት እንቅስቃሴንም የገደበ ሲሆን የአየር ትራንስፖርት ላይም መስተጓጎል መፍጠሩ ተገልጿል። የኬንያ ፕሬዝዳንት ዊሊያም ሩቶ የመከላከያ ሰራዊትን ጨምሮ የተቀናጀ የአደጋ ጊዜ ምላሽ ሰጪ ቡድን እንዲሰማራ አዘዋል። መንግስት ለአደጋው ተጎጂ የሕክምናን ወጪ እንደሚሸፍንና ለተጎጂዎች ድጋፍ እንደሚያደርግ ገልጸዋል። የኬንያ ሜትሮሎጂ ዲፓርትመንት ዝናቡ ሊቀጥል እንደሚችል በማሳሰብ በወንዞች አቅራቢያ የሚኖሩ ነዋሪዎች ደህንነት ወደ ተጠበቀ ቦታዎች እንዲዘዋወሩ ለማድረግ እየሰሩ እንደሚገኙ ገልጸዋል። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የነዳጅ ዋጋ ከ$110 በላይ ደረሰ። የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ዋጋው በበርሜል ከ$110 በላይ ደርሷል። ዛሬ ሰኞ ጠዋት በእስያ ብሬንት አንድ በርሜል ድፍድፍ ነዳጅን በ24 በመቶ የዋጋ ጭማሪ በ$114.74 ሲሸጥ ኔሜክስ ላይት ስዊት ደግሞ በ26 በመቶ ጭማሪ በ$114.78 ሽጧል። በእስያ ፓሲፊክ ቀጠና ውስጥ የአክሲዮን ገበያ በከፍተኛ ሁኔታ አሽቆልቁለዋል። የጃፓን ኒኬይ 225 ኢንዴክስ ከ7 በመቶ በላይ ሲቀንስ በሆንግ ኮንግ የሚገኘው ሃንግ ሴንግ ደግሞ ከ3 በመቶ በላይ ወርዷል። በአውስትራሊያ የሚገኘው ኤኤስኤክስ 200 እንዲሁ ከ4 በመቶ በላይ ቀንሷል። በኢራንና አሜሪካ ጣምራ ጦርነት ከተጀመረበት ጊዜ አንስቶ ከባድ ጉዳት የደረሰበት የደቡብ ኮሪያ ኮስፒ ኢንዴክስ ከ8 በመቶ በላይ በማሽቆልቆሉ የንግድ ልውውጡ ለ20 ደቂቃ እንዲቆም ምክንያት ሆኗል። ከዓለም የነዳጅ አቅርቦት 1/5 የሚሆነው አብዛኛውን ጊዜ የሚጓጓዘው በሆርሙዝ የባህር ሰርጥ በኩል ነው። ነገር ግን ከአንድ ሳምንት በፊት ጦርነት መጀመሩን ተከትሎ ይህ ጠባብ መተላለፊያ ከእንቅስቃሴ ውጪ ሆኗል። በገበያ ውስጥ የሚሳተፉ በርካታ ተቋማት በዚህ ሳምንት የነዳጅ ዋጋ በበርሜል $100 እንደሚደርስ ተንብየው ነበር። በእስያ የነዳጅ ገበያ ውስጥ የ10 በመቶ ጭማሪ ለማሳየት 1 ደቂቃ ያህል ብቻ የፈጀ ሲሆን ቀጣዩን 10 በመቶ ለመጨመር ደግሞ ለተጨማሪ 15 ደቂቃ ብቻ ወስዷል። ቢቢሲ እንደዘገበው አንዳንድ ተንታኞች የሆርሙዝ ባህር ሰርጥ መተላለፊያ እስከ መጋቢት ወር መጨረሻ ተዘግቶ የሚቆይ ከሆነ የነዳጅ ዋጋ በአንድ በርሜል ከ$150 በላይ እንደሚጨምር ይተነብያሉ። የነዳጅ ዋጋ መጨመር ለማዳበሪያ አስፈላጊ የሆኑ ግብዓቶች ላይ የዋጋ ጭማሪ እንደሚያሳይና የምርቶች ዋጋ ሊጨምር እንደሚችል ተተንብየዋል።
የአሊ ኹመይኒ ልጅ ሙጅተባ አዲሱ የኢራን ጠቅላይ መሪ ሆነው ተመረጡ። በአሜሪካና እስራኤል ጥቃት የተገደሉት የኢራን ጠቅላይ መሪ አሊ ኹመይኒ ሁለተኛ ልጅ ሙጅተባ ኹመይኒ አባታቸውን በመተካት የሀገሪቱ ጠቅላይ መሪ እንዲሆኑ ተሹመዋል። አዲስ መሪ ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሙጅተባን መምረጡን አስታውቋል። የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሙጅተባ ብዙም እይታ ውስጥ የገባ ህይወት እንዳልነበራቸው የሚነገር ሲሆን ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። ኹመይኒ ከቀናት በፊት እናት፣ ሚስትና አንዲት እህታቸውን በአባታቸው ላይ በተፈጸመው ጥቃት ተገድለውባቸዋል። ሙጅተባ በዕለቱ ቤተሰባቸው በተገደለበት ወቅት በስፍራው ሳይገኙ ተርፈዋል። የኹመይኒ ስልጣን ላይ መውጣት በኢራን አስተዳደር ውስጥ ያሉ ጠንካራ አቋም ያላቸው ቡድኖች በስልጣን ላይ መቆየታቸውን የሚያሳይ ግልጽ ምልክት መሆኑን አልጀዚራ ዘግቧል። ይህም ለመስማማት ፍላጎት እንደሌለው አመልካች ተደርጎ ተወስዷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።